ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? አራት እጅግ በጣም ወሳኝና አነጋጋሪ የሆኑ መረጃዎችን ይዤላችሁ ቀርቤያለሁ። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ከግብር ጋር በተያያዘ አዲስ መግለጫ ወጥቷል። በዚህም ከደረጃ ሀ ግብር ከፋዮች ጀምሮ አጠቃላይ ግብር ከፋይ የሆናቸው ከመጪው ጥር ወር ጀምሮ ተግባራዊ ሊደረግ ስለመሆኑ ይፋ ሆኗል። ይህንን በተመለከተ ሙሉ መረጃውን እናደርሳለን። በሌላ በኩል ለኢትዮጵያ ንግድ ባንክ ደንበኞች የኢትዮጵያ ንግድ ባንክ አካውንት ያላቸው በሀገር ውስጥም በውጭም ለምትገኙ እጅግ ከፍተኛ ጥንቃቄ ልታደርጉበት የሚገባ መግለጫ አለ። ይሄውም በቅርቡ የኢትዮጵያ ብሔራዊ ባንክ ከባንክ ሂሳብ ጋር እንግዲህ የፋይዳ ዲጂታል ቁጥርን አያይዞ በተባለው መሰረት እጅግ በርካታ ኢትዮጵያኖች አደጋ ውስጥ እየገቡ ነው። ይህንን በተመለከተ እንግዲህ በዚህ ሰዓት ከኢትዮጵያ ንግድ ባንክ በኩል ለናንተ ስቴፕ ባይ ስቴፕ የማሳያችሁ ይሆናል። በሌላው መረጃችን በጥር ወር ላይ ይሰጣል ስለተባለው የመውጫ ፈተና ተራዝሟል ስለመባሉ እንግዲህ በማህበራዊ ሚዲያ ላይ ብዙዎችን እያነጋገረ ይገኛል። ከዚህ ጋር በተያያዘ እውነት ተራዝሟል? ሙሉ መግለጫውን ወደ እናንተ እናደርሳለን። እንዲሁም ተጥሎ ስለነበረው እገዳ መነሳቱ በዚህ ሰዓት ይፋ ሆኗል። ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮውን ላይክ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። እንግዲህ ክቡራን ተመልካቾቼ የኢትዮጵያ ብሔራዊ ባንክ ህዳር 25 ቀን 2018 ባወጣው መመሪያ መሰረት በመላው ሀገር ላይ ለምትገኙ እንዲሁም በሀገር ውጭ የምትገኙ አጠቃላይ ለኢትዮጵያ ንግድ ባንክ ደንበኞች የባንክ አካውንት ለከፈታችሁ ሁላችሁም እንግዲህ የባንክ አገልግሎትን ለማግኘትና ሂሳባችሁን ለማንቀሳቀስ የፋይዳ መታወቂያ ማቅረብ እንደሚኖርባችሁ ይታወቃል። እኛም መረጃውን ወደ ዛሬ ሳምንት አካባቢ አድርሰናል። በዚህም መሰረት እንግዲህ ከደቂቃዎች በፊት የኢትዮጵያ ንግድ ባንክ በማህበራዊ ትስስር ገጹ ላይ ባሉበት ሆነው የሂሳብ ቁጥሮን ከፋይዳ መታወቂያ ጋር ማስተሳሰር እንዴት እንደምትችሉ ስቴፕ ባይ ስቴፕ አስቀምጠዋል። በመጀመሪያ ደረጃ የማስፈንጠሪያ ሊንኩን ከነካችሁ በኋላ የሂሳብ ቁጥራችሁን አስገብታችሁ OTP የሚለውን ትጫናላችሁ። ሂሳብ ሲከፍቱ ያስመዘገቡበትን ስልክ ቁጥር በሚጠቀሙበት የተንቀሳቃሽ ስልክ የተላከሎትን የአንድ ጊዜ ሚስጥር ቁጥር OTP አስገብተው ቬሪፋይ OTP የሚለውን በመጫን ያረጋግጡ። ከዚያ ሎግ ዊዝ OTP የሚለውን ይጫኑ። የፋይዳ ተለዋጭ ቁጥር 16 አሃዝ ፊን ነምበር አስገብተው ጌት OTP የሚለውን ይጫኑ። በድጋሚ በተንቀሳቃሽ ስልኮ የተላከሎትን የአንድ ጊዜ የሚስጥር ቁጥር OTPውን አስገብተው ቬሪፋይ የሚለውን በመጫን ያረጋግጡ። ከዚያ አለው የሚለውን ይጫኑ። አክሴፕት ኤንድ አፕዴት የሚለውን ሲጫኑ አፕዴት ኮምፕሌት የሚለውን ወይንም ፔንዲንግ አፕሩቫል የሚለውን መልእክት ይመጣልዎታል። አብቅቷል ማለት ነው። የብዙዎቻችሁ ጥያቄ እንግዲህ ለምንድነው ሊንኩን የማይልከው የኢትዮጵያ ንግድ ባንክ የምትሏላችሁ? በተለይ በአሁን ሰዓት ላይ እጅግ በርካታ መጭበርበር ባለበት ሰዓት ላይ ምንም አይነት ሊንክ መላክ ስለማይቻል ይህንን ከጥንቃቄ ውስጥ ልታስገቡ ይገባል። ምክንያቱም በዚህ አጋጣሚ ብዙ አጭበርባሪዎች ስለሚጠቀሙባቸው። ስለዚህ ምንም አይነት ሊንክ ተጭናችሁ እንደዚህ አድርጉ ብትባሉ በፍጹም እንዳትነኩት ለማለት ያክል እናሳስባለን። በሌላው መረጃችን ጥር ወር ላይ የሚሰጠውን የመውጫ ፈተና በተመለከተ ተራዝሟል እየተባለ እንግዲህ በተለያዩ ሶሻል ሚዲያዎች ላይ ብዙዎችን እያነጋገረ ይገኛል። በዚህም ቲክቫህ ኢትዮጵያ ጥር 2018 ይሰጣል የተባለው የመውጫ ፈተና ተራዝሟል እንዴ? በትክክል ፈተና የሚሰጥበት ቀን መቼ ነው ሲል የትምህርት ምዘና ፈተና አገልግሎትን ጠይቋል። በዚህም አንድ የተቋም ከፍተኛ አመራር በሰጡት ምላሽ ምዝገባው አርብ ዕለት አይደል እንዴ የተጠናቀቀው? እንዴት ይራዘማል? አይራዘምም ብለዋል።
ፈተናው አይራዘምም ይሰጣል ያሉት አመራሩ ምዝገባ ደግሞ አርብ ዕለት ወደ 10 ሰዓት አጠናቀናል። በክፍያና አንዳንድ ነገሮች ላይ ለተቸገሩ እንዲያጠናቅቁ እስከ ነገ ጊዜ ሰጥተናቸዋል። ለሁሉም ሳይሆን ለተወሰኑ ጥያቄ ላቀረቡ ሲሉም አክለዋል። ጥያቄውን ያቀረቡት ተማሪ ናቸው ሲሉ ቲክቫህ ኢትዮጵያ ላቀረበላቸው ጥያቄ በሰጡት ምላሽም ተማሪዎች አይደሉም ተቋሙት ናቸውም ብለዋል። በሌላው መረጃችን ተጥሎ የነበረው እገዳ ስለመነሳቱ ይፋ ሆኗል። በደቡብ ኦሞ ዞን ዳነች ወረዳ አካባቢ በነበረው የማርበር ቫይረስ ስርጭት ስጋት ምክንያት በትምህርት ቤቶች፣ የህዝብ ማመላለሻ ትራንስፖርት አገልግሎትና ሌሎችም ህዝብ የሚሰበሰቡባቸው ኩነቶች ላይ ተጥሎ የነበረው በከፊል እንደተነሳ የወረዳ ምክትል አስተዳዳሪው ተናገሩ። በትምህርት ቤቶች የትምህርት ቁጥር በመቀነስ በፈረቃ ወይንም በማሸጋሸግ እንዲሁም የመከላከያ ዘዴዎችን በማስጠቀም የመማር ማስተማር ስራው እንዲቀጥል፣ በተጨማሪም የህዝብ ማመላለሻ ትራንስፖርት ባለንብረቶች ከመቼውም ጊዜ በላይ የተሽከርካሪዎችን ንጽህና በሳኒታይዘር በመጠቀም በወንበር ቁጥር ልክ ብቻ እንዲያሳፍሩ፣ ባለ 3 እግር ባጃጅ ከሹፌሩ ውጭ ከሁለት ሰው በላይ መጫን እንደማይችሉ ተደርጎ በዚህ ሰዓት የወጣው ሪፖርት ይፋ ሆኗል። በሌላው መረጃችን ከደረጃ ሀ ግብር ከፋዮች ጀምሮ አጠቃላይ ለደረጃ ግብር ከፋዮች በሙሉ በዛሬው ዕለት እንግዲህ አዲስ መረጃ ይፋ ሆኗል። ልዩ መለያ ወይንም ባርኮድ የሌላቸው ነባር ደረሰኞች ከፊታችን ጥር ወር በኋላ ሙሉ ለሙሉ ከአገልግሎት ውጭ እንደሚሆኑ የገቢዎች ሚኒስቴር በዚህ ሰዓት ይፋ ሆኗል። ከካሽ ሬጂስተር የሚወጡ ደረሰኞች ወደ ኤሌክትሮኒክስ መላ ለመቀየር ስራ ተጀምሯል መባሉ የተገለጸ ሲሆን ከደረሰኝ መስጠትና መቀበል ጋር የተገናኙ ሰፋ ያሉ ችግሮች እንደሚታዩ የገቢዎች ሚኒስቴር ተናግሯል። ሐሰተኛ ደረሰኝ ለመንግስት ማቅረብ፣ በታክስ ከፋዩ ስም ሐሰተኛ ደረሰኝ ማዘጋጀትና ያልተከፈለ የመንግስት ዕዳ አለብህ በማለት ሰዎች ላይ ያልተገባ ጫና መፍጠር ከችግሮቹ መካከል እንደሆኑ በሚኒስትሩ የታክስ ማጭበርበር ምርመራ ጽሕፈት ቤት ኃላፊ አቶ ሲሳይ ገዙ ጠቅሰዋል። ችግሩን ለመቅረፍ ደረሰኞች ልዩ መለያ ወይንም ባርኮድ እንዲኖራቸው ተደርገው እየታተሙም ነው ብለዋል። እነዚህን ባለልዩ መለያ ደረሰኞች የማተም ስልጣን የተሰጠው ለብርሃንና ሰላም ማተሚያ ድርጅት እንደሆነ ነው አቶ ሲሳይ የተናገሩት። ነባሮቹ ደረሰኞች ከባለልዩ መለያ ጋር እስካሁን ጎን ለጎን ሲሰራባቸው እንደቆየም ተሰምቷል። ነገር ግን ከፊታችን ጥር ወር በኋላ ግን ነባሮቹ ደረሰኞች ሙሉ ለሙሉ አገልግሎት እንደማይሰጡ ለግብር ከፋዮች በሙሉ ማወቅ ይገባቸዋልም ተብሏል። ከካሽ ሬጂስተር የሚወጡ ደረሰኞችም ችግሮች አሉባቸው ያሉት ኃላፊው እነሱን ወደ ኤሌክትሮኒክስ መላ መቀየር እንደተጀመረም ተናግረዋል። አሁን ላይ ከፍተኛ ግብር ከፋዮች በዚህ እየሰሩ ነው ያሉ ሲሆን ሚኒስቴር መስሪያ ቤቱ በግብር ከፋዮች ማጭበርበር ተፈጽሟል ብሎ ካመነ በድብቅ መረጃ ከመሰብሰብ ገብቶ እስከ መበርበር የሚያደርስ እርምጃ እንደሚወስድም አቶ ሲሳይ መናገራቸው በዚህ ሰዓት ይፋ ሆነዋል። በሌላው መረጃችን በማዕከላዊ ኢትዮጵያ ክልሎች በ17 ከተሞች የሞሰብ አንድ ማዕከል አገልግሎት መስጫ ተቋም ሊገነባ ስለመሆኑ ተገልጿል። የማዕከላዊ ኢትዮጵያ ክልል ሞሰብ አንድ ማዕከል አገልግሎት ዋና ስራ አስኪያጅ ለጋዜጣ ፕሬስ እንደገለጹት በክልሉ በ17 ከተሞች የማዕከላቱ ግንባታ ለመጀመር ከከተማ አስተዳደር ከንቲባና ሌሎች ባለድርሻ አካላት ጋር ውይይት ተደርጓል። በአሁኑ ወቅት የግንባታ ስራና ኮንትራክተር ተለይቶ ወደ ስራ መግባቱን ኃላፊው ጠቅሰው በክልሉ ከዚህ በፊት የተጀመረው የሞሰብ አንድ ማዕከል አገልግሎት ብልሹ አሰራርና የተገልጋዮችን እንግልት በማስቀረት ለመልካም አስተዳደር ጥያቄ ውጤታማ ምላሽ መስጠቱ መሆኑ ተመላክቷል። ስራውም በ7 ተቋማትና በ20 የአገልግሎት አይነቶች የተጀመረው ይህ ማዕከል እስካሁን ከ4000 በላይ ተገልጋዮች ያስተናገደ ሲሆን ተጨማሪ አገልግሎትን ለማታካት እየተሰራ ይገኛል። በማዕከሉ እየተሰጠ ባለው ቀልጣፋና ግልጸኝነት የተሞላበት አሰራር የተገልጋዮች እርካታ ማደጉን እየጠቀሱት አቶ ከበደ እስካሁን ከአገልግሎት ፈላጊዎች የቀረበ ቅሬታ ለመኖሩም ተናግረዋል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮን ላይክ ሼር አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።